ሀይሚ ግን ማለት ነው የምትሰሪው ስራ ታይ እባክሽ፣ ታይ አንቺ ልጅ ታይ ተብለሽ ተመክረሽ ለምንድነው ማትሰሚው? ለምንድነው ማትሰሚው? ይሄን የመሰለ ልጅ አንዷ ትነጥቅሽና ማለት ነው አንዷ ትነጥቅሽና በቃ የዛኔ ምን እንደሚወጥሽ አላቅም። አንቺ ገና ለገና ዱባይ ራሱ ስለመጣ እንደዛ ይታመምሽ እንደዛ ይተነፋረቅ ሴትዮ አሁን ብሩኬን ወደ ሴቶች አይን በራስሽ ፍቃድ ብሩኬን እንትን እያልሽ ነው ማለት ነው። ጭራሽ ፈትኝልኝ እንደዚህ ምናምን አረባከሽ ፈተና የለም በዩት ላይ በእንደዚህ በቪዲዮ መግቢያ የሰማችሁት የቮይስ ሜሴጅ በውስጥ የተላከልኝ እጅግ ማንም ያልጠበቀው ጉዳይ ሆኗል። በዝርዝር ያሉትን ጉዳዮች አስደምጣችኋለሁ። በቅርብ ሰዓት በተለቀቀ ቪዲዮ ብሩክና ሃይሚ በተለይ ደግሞ ሃይሚ እሳት ለብሳ እሳት ጎርሳ ምንም አይነት ነገር ሳትናገር ከእንግዲህ ይብቃን እንለያይ ብላ ብሩክን ስታፋጥጠው ብሩክን ግራ ስታጋባው ተመልክተናል። ብዙዎችም በኮመንት አረባክሽ ተረጋጊ፣ ምንድነው ሃይሚ ይሄ ልጅ የምታስጨንቂው ወይ ያየሽውን ችግር ተናገሪ ሲሏት ነበር። ሌሎች ደግሞ ይህ ነገር ፕራንክ ልታረገው ይሆናል ሲሉም የተሰሙ ነበሩ። ጠቅለል ባለመልኩ ግን ሃይሚ የቅርብ ሰዎቿ ያሰበችውንና እየሄደችበት ያለውን እጅግ ያልተጠበቀ አደገኛ ነገር መረጃውን አድርሰውናል። ከተጠበቀው በላይ ሆኗል። ሁሉንም በዝርዝር ከኔ ትሰማላችሁ። በሰው ጭንቀት የምትጨነቁ የሰው መፋቀር የሚያስደስታችሁ ከሰሞኑ ደግሞ ብሩክና ሃይሚ ሊለያዩ ነው ብላችሁ አሁን እንደ አዲስ መጨነቅ የጀመራችሁ ቅን የሀገሬ ልጆች በያላችሁበት ፈጣሪ ጤናችሁን ይስጥልኝ፣ ሰላማችሁን ያብዛልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮ ሁሌ እንዲደርሳችሁ ይሁን። ቪዲዮንም ላይክ በማድረግ ጀምሩ ስል በአክብሮት በፍቅር ጠይቃችኋለሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አልፋለሁ። እንግዲህ በቅርብ ብሩክና ሃይሚ የለቀቁት ቪዲዮ በጣም የሚደብር ነገር ነው። ሃይሚ እሳት ለብሳሳ ጎርሳ ተናዳ ነው ከእንግዲህ እንለያይ አንቀጥልም ያለችው። ብሩክ እኔ ከዚህ በኋላ መለማመጥ ሰለቸኝ ሲል ተደምጧል ማለት ነው። ትንሽ የዛሬው ቪዲዮ ጠጠር ያለና የሚያስደነግጥ ነው። በብሩክም አይፈረድም። ሁሌ ትመጣለች፣ ሁሌ ከሱ ጋር ትገናኛለች። ነገር ግን የሆነችውን ነገር አትናገርም። ብሩክ የደበከኝ ነገር አለ እሱን አውራ እያለች ገና ከሱ የሆነ ነገር እንዲሰማ ነው እየጠበቀች የነበረው። ታዲያ ከዚህ ጉዳይ ጋር የደረሰኝ በውስጥ የተላከልኝ መረጃ በጣም ማንም ያልጠበቀው ነገር ሆኗል ማለት ነው። እንግዲህ ይቺ ግለሰብ የተላከውን ሜሴጅ ነው ወደ እኔ ቀጥታ ያመጣችው። የቅርብ ሰዎቿ ሃይሚን የሚያውቋት ነው መረጃውን ያደረሱኝ ብላ ነው ይቺ ግለሰብ በውስጥ በቴሌግራም ይህንን ቮይስም የላከችው ማለት ነው። በቪዲዮ መግቢያ የተመለከታችሁት ሃይሚ ሐሳቧ ብሩክን ለመፈተን ብላ ሌላ ጦስ ውስጥ እየገባች ነው፣ በሰውም እያስፈተነችው ነው ስትል ነው መልእክቱን ያሰማችኝ። እንግዲህ ሃይሚ እንደ ቀልድ ነው ብሩክን አስፈትና ሁሌም የኔ ይሆናል አይነት ነገር ልታረጋግጥ ፈልጋ እንደዚህ አይነት ነገር የጀመረችው። ታዲያ ብሩክን የሚያወሩ ሰዎች አሉ። ብሩክ ግን ቀለል አድርጎ በውስጡም እንደዚህ አይነት ነገር ስለማያስብ ከሌላ ሴት ጋር መውጣትን ምንም አይነት ነገር አይምሮ ላይ ስለማይመጣ በፍጹም እንደዚህ አይነት ነገሮችን ሴቶቹንም ምንም አያወራቸውም። ስለዚህ እሱ ምንም አይነት ነገር በህይወቱ አዲስ ነገር እንደሌለ ነው ሁሌም የሚያውቀው። ምክንያቱም ራሱን ውስጡን ንጽህናውን ስለሚያውቅ ቦታም አልሰጠውም። እና በቅርቡ የሚገርማችሁ የተለያዩ ሴቶች ሲያወሩት እንደነበረ ጭምር መረጃውን ሰምቻለሁ። ታዲያ ሃይሚም ይህን ነገር እስቲ እኔን ብሎ ይንገረኝ፣ የሚያወሩት ሴቶች እንዳሉ እኔም ላስፈትነው እንደሆነ እያየሁኝ ነው። እስቲ እሱን አውጥቶ ይናገርና ምንም እንደማይደብቀኝ አንድ ያሳይ፣ ሁለተኛ ደግሞ እነዛን ሴቶችስ ምን ብሎ መለሰ የሚለውንም ለእኔ ይመልስልኝ፣ ለእኔም ያሳውቀኝ በቪዲዮ መልክ ብላ ነው እልህ ተጋብታ የማይሆን ነገር ሃይሚ እየሄደች ያለችው ማለት ነው። ብሩክ ግን በአጠቃላዩ ብዙ ጊዜ ከዚህ በፊትም ተናግሯል። የተለያዩ መልክቶች በውስጥ የሚልኩለት ብዙ ሰዎች አሉ። ለእያንዳንዱ ሰው መልስ የማይሰጥም፣ አንዳንዴ ግን ገፍቶ ለመጣ ሰው የአድናቆት መልክታቸውን ተቀብሎ ዝም ብሎ የሆነ ስቲከር አድርጎ እንደሚመልስ መረጃውን የነገሩኝ ሰዎች አሉ። ታዲያ ከሰሞኑም ብሩክ እንደ ቀልድ አይቷቸው ነው እነዚህ በውስጥ የሚላኩ መልእክቶችን ቀለል አድርጎ የመለሰው። ታዲያ እንግዲህ ሃይሚ እነዚህ ነገሮች ነው ሚዲያ ወጥቶ የሚያወሩኝ ሰዎች ነበሩ ግን እኔ ምንም አላልኳቸውም አይነት ብሎ እንዲመልስላት እንዲነግራት የፈለገችው ማለት ነው። ሃይሚ እንግዲህ ይህንን ነገር ብሩክ ምንም አይነት ወደ ውስጡ ስላላሰበው ንጽህናውንም ስለሚያውቅ ቀለል አድርጎም እንደዚህ የሚመጡትን ሜሴጅ ስላላሰበው ሁሌም ምንድነው ንገረኝ የደበከው ስትለው ምንም አይነት ነገር እኔ የደበኩሽ ነገር የለም፣ ምንም የምነግርሽ ያጠፋሁት የለም እያለ ነው ደጋግሞ ሲመልስ የነበረው ማለት ነው። እንግዲህ ብሩክ በዚህን ያህል ደረጃ እየተፈታተነችው ነው ይቺ ልጅ። ሃይሚን ብትሆን ሌላ ሰው አትወድም፣ ይህንን እናውቃለን። ለሌላ ሰው ልቧ ክፍት አይደለም። ብሩክን በጣም ነው የምትወደው፣ በጣም ነው የምትሰስትለት። ነገር ግን አንዳንዴ የምትሄድባቸው ርቀቶች ዋጋ የሚያስከፍሏት ይሆናሉ ብለው ነው በውስጥ በንዴት በቁጭት ሆነው የተናገሩት። በተለይ ደግሞ እነዚህ ፕራንክ አድርጉልን የተባሉ ሴቶች ከፕራንክ አልፈው እንዲሁም ደግሞ ፈትኑልን የተባሉ ሴቶች
ከመፈተን አልፈው ብሩክን አባብሎ ራሱ ወደ ራሳቸው ሊያመጡባት ይችላሉ። ይቺ ልጅ በኋላ ደም እንባ ነው የምታለቅሰው ስትል ነው በጣም በሁኔታው ተናዳ በውስጥ መልእክቱን ያሰማች ማለት ነው። እንግዲህ ፈትኝ የተባለችው ግለሰብ ብሩክን ለመፈተን ሞክራለች። ብሩክ እንደ ቀልድ አውርቷታል። ቦታም ስላልሰጠው አሁን ሀይሚ ሁሉ ስትጠይቀው የደበከኝ ነገር አለ ተናገር ስትለው ሁሉ እሱ ምንም በቃ ቀለል አድርጎ ምንም ውስጡን ንጹህናውን ስለሚያውቅ ምንም አይነት ነገር አልተናገረም ማለት ነው። ይቺ ልጅ ታዲያ እንግዲህ በቀጣይ እንደ ቀልድ እያወራችሁ ከሄደች ፈትኝ የተባለችው ልጅ ሌላ ነገሮችን ሁሉ ማውራት ከጀመሩና ብሩክን እንደ ቀልድ በተለይ ደግሞ አሁን ከሰሞኑ የሃይሚና የብሩክ ጉዳይ በጣም ወደ መለያየቱ መጥቷል። መራራቃቸው ከዚህ በኋላ ሊጀምር ነው። በዚህ መሃል ፈትኝ የተባለችው ልጅ እንደ ቀልድ የገባችበት ነገር ወደ ሌላ ነገር ተቀይሮ ጸባዩን አሳምራ እንግዲህ በሃይሚም የተባለችውን ነገር ረስታ እንግዲህ ለራሷ ብታረገው ይቺ ልጅ የእውነት በጣም ነው የምትከፋው። ብዙዎች የበፊቱን ጭምር እያነሱ ነው ሲነግሩኝ የነበረው። ዱባይ ሄዶ በነበረበት ሰዓት እኮ ብሩክ ሃይሚ እንዴት እንደሆነች እናውቃለን። ያንን ሁሉ ረስታ ነው ወይ ዛሬ ጸባዩን የምትቀያይርበት? ለምን ጸባዩን 10 ትቀያይራለች? ለምን ልጁንስ ግራ ታጋባዋለች? በቲክቶክ የለቀቀውን ስቶሪ ሁሉ ተመልክተናል። ዝም ማለት ይሻላል ብሎ አዝኖ ሁሉ ቲክቶክ ላይ ስቶሪ አድርጓል። ስለዚህ ይሄ ልጅ በየቀኑ ጭቅጭቅ ሲበዛበት በየቀኑ ወይ ግልጽ ሆና የሆነ የተሰማትን ነገር ካልተናገረች ይሄ ልጅ እኮ በየቀኑ ሌላ ነገሮች ሲደራረቡበት ከዚች ልጅ መሸሹ አይቀርም። እባካችሁ ይህ መልእክት እንዲደርስ ይሁን። ብሩክም ይሄን ነገር ይቆጣ። በፕራንክ መልኩ የሚያወሩት ሰዎች አሉ በውስጥ፣ እንዲሁም በመፈተን መልኩ የሚያወሩት ሰዎች አሉ በውስጥ። ስለዚህ እነዚህ ያወሩትን ሰዎች ግልጽ አድርጎ ለሃይሚ ይንገራት። ለነሱ ምንም አይነት መልስ እንዳልሰጠና ሌላ ወሬም እንዳላወራቸው ግልጽ አድርጎ ይመስክርላት። ከዛ ውጭ ግን እንደዚህ አይነት ፕራንክ እንደዚህ አይነት መፈታተኖች ግን ከባድ ነገር ስለሚያስከትል ይቅር ብሎ ያስጠንቅቃት ብለው ነው አሁን በውስጥ ሙሉ መልእክቱን ያሰሙኝ ማለት ነው። እንግዲህ ብሩክ እባክህ ይሄን ቪዲዮ የምትሰማ ከሆነ እንደ ቀልድ የሚያወሩ ሰዎች ይኖራሉ በቴሌግራም፣ እነሱን ሰዎች ነው ሃይሚም እንድትነግራት የፈለገችው። አንተም እንግዲህ በቀልድ ስላየኸው እንዲሁም ራስህን ንጽህናን ስለማታቅ ነው ምንም አይነት ነገር ያላልካት። ስለዚህ ምናልባት እነዚህን ጉዳዮች ይሆናል ሃይሚም በደንብ እንድትነግራት የፈለገችው። ስራዋ ልክ ባይሆንም ለአሁን ግን ክፍተታችሁ እንዳይሰፋ ይሄን ነገር ግልጽ አድርገህ ነግረሃት ለቀጣይ ግን በምንም አይነት መልኩ በፍቅራችሁ መካከል መፈታተን የሚባለውን ነገር ጭራሽ እንዳታስበው። ይሄ ገና ምንም ያልበሰለ ሰው የሚያደርገው የልጅነት ጨዋታ አቃቃ የሚመስል ጨዋታዋንም እንድትተው በትኩረት እንድታስጠነቅቃት የእውነት ከልብ ምኞታችንን ማስተላለፍ እንፈልጋለን። ከዛ ውጭ ግን ብሩክም በሌላ ነገር እንዳይጠራጠር። በተለይ ደግሞ አንዳንዶች ሃይሚ ወደ ሌላ ሰውም እያሰበች ነው፣ ወደ ከተማ ወደ አዲስ አበባ በአንድ መምጣት የፈለገችው ለዛ ነውም ሲሉ የነበሩ ሰዎች አሉ። እንደዚህ አይነት ነገር ውስጥ እሷ እንደማትገባ እኛም መመስከር እንፈልጋለን። ነገር ግን ብሩክ በቃ ሁሌ ራሷ እንደሆነ እንዲሰማት የምታረጋቸው አንዳንድ ነገሮች ግን ዋጋ እንዳያስከፍሏት ነው መልእክቱ ይሰማ ይድረስልን ሲሉ በውስጥ መረጃውን ያሰሙን። እንግዲህ ለዛሬ ዘን የመጣነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘው።